ሰላም እንዴት ናችሁ? በያላችሁበት ነገር ሰላም ነው። አሸና እንዲያላችሁ እሞኝላችኋለሁ። ቢስጭስ ገቡ እንደ ልማዳችን ላይክ እና ሼር እያደረጋችሁ ሀሳቦቻችሁ ለብዙዎች አካፍሉ። ለዚህም ከልብ አመሰግናችኋለሁ። ሀሳብ ሲሞቻችሁ 3000 ላይክ እንድትገጩት በትህትና ጠይቃችኋለሁ። ዛሬ ወደ ሚዛናችን ዘላችሁ የመጣ ነው እንግዲህ ኢራንን ያጥረገረገችና ያዋረደችው ቱርክ ነው። በዓለም ላይ እንግዲህ የሶስት ዲፕሎማሲ ከሚከተሉ አገሮች አንደኛው እንግዲህ ቱርክ ነች። ቱርክ ከአውሮፓ ህብረት ጋር አውሮፓዊ መስላ ለመኖር ከአረብ ጋር አረብ መስሎ ለመኖር የምትሞክር ነው። ነገር ግን ከሁሉም ያልተሳካላት ናት። እንደምታውቁት እንግዲህ ሰሞኑን በኢራን በእስራኤልና በአሜሪካ መካከል በተነሳው ደም አፋሳሽ ጦርነት ቱርክ ከረፈደ በኋላ መታ ምንድነው ያለችው? ለምንድነው ኢራን የመካከለኛ ምስራቅ አገራትን በሙሉ እየዞረች የምትቀጠቅጠው? እኔ ከጠፋ አይቀር ሌላ ይጥፋ ነው ወይ የሚል አይነት ንግግር ነው የተናገረችው። በጣም አሳፋሪ ነው። ኢራን የመታቻቸው እያንዳንዱ የመካከለኛ ምስራቅ አገሮች ኢራን የምትጠፋበትን ትሪሊየንስ ኦፍ ዶላር የወጣበትን የአሜሪካን መሳሪያ የተሸከሙ የሚያስተናግዱ የሚያሽመነምኑ የሚንከባከቡ የኢራን ጠላቶች እንደሆነ ይታወቃል። መሳሪያው በመቀመጡ ምክንያት ኢራን ጥቃት አላደረሰችም። አሜሪካ ጥቃት ስትጀምር ነው ኢራንን በጉልበት ጥቃት የጀመረችው። ይህንን ቱርኮች ያውቃሉ። ነገር ግን የሶስት ዲፕሎማሲ ህንድና ቱርክ በዓለም ላይ የመጨረሻ ምስጥ የሆነ አገሮች ውስጥ አንደኛው ህንድና ቱርክ ናቸው። ግብፅም እንደዚሁ ለፍርፋሪ ክብራን አሳልፋ የምትሰጥ ወገኖቿን የምትሸጥ በጋዛ ጉዳይ ላይ ግብፅ ብዙ የምታውቀው ነገር አለ። ነገር ግን ፍርፋሪ ስለሚወረወርላት ብቻ ህዝቡን አሳልፋ ሰጣለች፣ የጋዛና የፍልስጤምን ህዝብ። እና በተለይ ደግሞ የቱርክ የተለየ ነው። ታስታውሱ እንደሆነ ቱርክ ባለፈው ኢትዮጵያ መጣ ጠቅላይ ሚኒስትር አብይ አህመድ ከፍተኛ አቀባበል ሲያደርጉ እቺ አገር የሶስት ዲፕሎማሲ የምትከተል አደገኛ አገር ነች፣ መታመን የማይገባት አገር ነች ብያለሁ፣ ተናግሬያለሁ። ኢትዮጵያም የመጣችው ለራሷ ተንኮልና አሻጥር። በእርግጥ ከኢትዮጵያ ጋር የረጅም ዓመት ጠላትነት ያላት አገር ነች ቱርክ። ዲፕሎማሲያችን በጣም የተወሰነ ነው። ባለፈው በሰሜኑ ጦርነት የተወሰነ መተጋገዝ አሳይተናል። ነገር ግን በጣም አደገኛ አገር፣ የራሽያን የተራቀቁ ኤር ዲፌንስ ሲስተሞች ከራሽያ ገዝታ ለአሜሪካኖቹ እንዲመራመሩበት አሳልፋ የምትሰጥ አገር ነች። ፍጹም እምነት የማይጣልበት አገር ፍጹም። ሰሞኑንም በአሜሪካና በኢራን መካከል ድርድር እየተደረገ እንግዲህ አደራዳሪ መስላ ማዕት መረጃ ከኢራን ስትሰበስብ ነበር ማለት ነው። አሁኑን ንግግራና ድርጊቷን ስታየው ለምንድን ነው ሌሎች አገሮች አሜሪካና እስራኤል ያልነካችውን አገር በዚህ ደረጃ ይህ ሁሉ እሳት የምታወርዱት ብሎ ከመጠየቅ ይልቅ ለምንድን ነው ኢራን መካከለኛ ምስራቅ ላይ ያለው አገራትን ኢራንን፣ ባህሬንን፣ ኳታር፣ ሳውዲ አረቢያ ለምንድን ነው እየዞረች ነው? ወይስ ኢራን ከጠፋች አብረን መጥፋት አለብን ወይ? ለምን እንደው እብዱሻ ለምን እየዞረች መናከስ ፈለገች ነው ያለችው። እና በጣም እንደዚህ ያለ ሽሉማት አይነት ዲፕሎማሲ፣ እንደዚህ ያለ የሶስት ዲፕሎማሲ በጣም የሚዘጎንን። በእርግጥ እኔ ባለፈ አዲስ አበባም ኤርዶዋን በመጣ ጊዜ በፍጹም የማትታመን አገር፣ ያመኗትን የምትከዳ አገር ራሽያን በቁም ነው የሸጠችው። የተራቀቀው ምስጢራዊ መሳሪያውን አሳልፈ የሰጠችው። ደግነቱ አውሮፓውያኖችም አያምኗትም፣ አረቦቹም ብዙም አያምኑም። ራሱ አሜሪካኖችም ጠርጣሮች ናቸው። ግን ያው አንዳንዱ የማሾርጎድ ልዩ ተሰጥቷል። ስለዚህ አሁን ደግሞ አውሮፓ ህብረት እንዳልኳችሁ ሰሞኑን አሜሪካ ብቻዋን የምትወጣ አይደለም። እንደምታዩት ማዲያት እያወጣ ነው ዶናልድ ትራምፕ። እውነት ድንብርብር ፊቱን ተገርፎ ወደ መኝታ ቤት የሚሄድ ህፃን ልጅ ነው የሚመስለው። ድንብርብራቸው ወጣ። ድንብርብር ብያለው። ኔቶ እዚህ ጉዳይ ውስጥ ይገባል በእርግጠኝነት። እነዚህ አሜሪካና እስራኤል ብቻቸውን ይህን ጦርነት አይወጡትም። አሜሪካ የምትወጣ ከሆነ እስቲ እስራኤልን አረፍ በይ በቃ እኔ እወጣለሁ ለምን አትልም? እስራኤል ብቻ የምትወጣ ከሆነ በቃ አሜሪካ አንቺ አረፍ በይ ለኔቶ ይህን ጉዳይ ለምን አትልም? ስለዚህ ሁሉም ኔቶን ከጀርባ እያገዘ ነው። በአደባባይ በይፋ ለመምጣት ምክንያት እየፈለገ ነው። ፈረንሳይ ምክንያት እየፈለገች ነው። እንግሊዝ ምክንያት እየፈለገች ነው። አሁን ኔቶ ደግሞ ለመግባት ዛሬ ምንድን ነው የተባለ? የኢራን ሚሳኤሎች በስህተት ወደ ቱርክ ተተክሰው ነበራል። ተመልከት። አይወጡትም። ስለማይወጡት
እፍረት ይዟቸዋል። እንዴት ለአሜሪካ ለምታክል ምድርን አንቀጠቅጣለሁ ጎልብጣለሁ ዘቁዝቃለሁ ንሁትን አገር እንዴት ተደርበን እንመጣለን? ለአንዲት ሀገር እስካሁን 13 ሀገር ጋር እየተዋጋች ነው። እንዴት 15ኛ 16ኛው እንግባ? ሼም ይዟቸው ነው እውነት። ቅሌት ነው። እንደምታውቁት በዩክሬን ጉዳይ 32 የአውሮፓ ህብረት አገራት ገብተውበት መውጫ ቢሊየንስ ኦፍ ዶላርስ ይከሰክሳል። ዩክሬን የኔን ጥፍር የምታክል መሬት ማግኘት አልቻለች። የኔን ጥፍር ልችን ጥፍሬን የምታክል ተመልከቱ። ስለዚህ አሁን በኢራን ጉዳይ ገብተን ውርደት ውስጥ እንገባ ይሆን ወይስ ቅሌት ውስጥ እንገባ ይሆን የሚል እና ቱርክ ደግሞ እወደድ ባይ ነች። እወደድ ባይ ጎሽ ብላ አሜሪካ እንትን አናቴን ታሻሸኛለች። እኔ ምን አልኳችሁ? በድርድሩ ጊዜ ኦማን ላይም ጄኔቭ ላይም በነበረው ድርድር ጊዜ አጉል አዛኝ ቅቤ አንጓች ሆነው የስስት ዲፕሎማሲ ሲጫወቱ ምንድን ነው ያሉት? ኢራን የኒኩሌር መሳሪያ የምትታጠቅ ከሆነ ቱርክም ትታጠቃለች አለ። ምን አመጣ? አሁን ኢራን ለምን ትይዛለች ነው። ስለዚህ ከኢራን ጋር ሂደው ወታደራዊ ስምምነት ተፈራርመዋል። ተመልከቱ። ጭንቁ ቀን ግን ሲመጡ ክሩብት አጋጣሚ ሆኖ ነው እንጂ እንደምንም ተብለው የኢራን ጦርነት በአሸናፊነት ቢጨርሱት ኖረው ቀጣ ቱርክ ነበረች። ይህን ዓለም ሁሉ ያውቅ። ግን አንዳንድ የማሾርገድ ልዩ ፍቅር አለ። ልዩ ዘላለም ብሎ ማጎብደድ ሳይቸግረው የሚያጎበድድ ሀገር አለ። ሳይቸግረው ዛምዛም ያጎበድድ። ኤኒዌይስ አሁን የአጎብዳጅነታቸው ብዛት ኢራን ኒኩሌር የምትታጠቅ ከሆነ ለምን ፓኪስታን ታጥቃለች፣ ህንድ ታጥቃለች፣ እንግሊዝ ታጥቃለች፣ ጀርመን ታጥቃለች፣ እኔ የምታጠቃለሁ ለምን አትልም? ገና ለገና ኢራን የምትታጠቅ ከሆነ እንግዲህ በድርድሩ ጊዜ ነው እንደዚህ የምትለው፣ ከወር በፊት ማለት ነው። እና በዚህ ጉዳይ ላይ እኔ ቪዲዮ ሰርቻለሁ። ቤተሰቦች ስለምታውቁ ብዙም ድጋሚ መመለስ አይገባኝም። እንደውም ርዕሱን አገናኝቼ የተናገርኩት ኢትዮጵያ ጋር ከመምጣቱ ኤርዶሃን ኢትዮጵያ ጋር መምጣቱ ለኢትዮጵያ ካለው ፋይዳ አንጻር ቱርክ በእውነት ለእኛ እና ለቀጠናው የምታስብ አገር ነች ወይ ከምን አንጻር የሚለውን አይተነዋል እና የምትታመን አገር አይደለችም። አሁን ደግሞ ራሱ ኔቶ ነገር ለመፈለግ ቱርክ የኔቶ አባል ስለሆነች ኢራን ትናንትና ቱርክ ኢራንን ይህን ስለተናገረች ኢራን በብስጭት ቱርክን መታለች። ቱርክ የኔቶ አባል ነች፣ እንመቷልን ነው። ተጨንቋል ነው ያለው። ሼም ይዟቸው ነው ያለ። ግን ይችን ካረጋቸው ጥሩ ነው። በዚህ በኩል ደግሞ የወፈፌዎቹ ቡድን አለ፣ ሰሜን ኮሪያ አለ፣ ራሽያ አለ፣ ቻይና አለ። እኔ ይሄ ጦርነት ለወራት ይዘልቃል የሚል ግምት የለኝም። በነገራችን ላይ ማዕት ያበደ የተሳከረ ወፈፌ የሚቀላቀልበት ጦርነት በመሆኑ ምክንያት የምትሰራ የሆነች ስህተት እጅግ በጣም አደገኛ ልክ የአንደኛው የሁለተኛው ዓለም ጦርነት አማክሮ አይደለም የመጣው፣ እንደ ቀልድ ነው። እንደ ቀልድ እብደት የሚመስል ቀውስ ነው የመጣው በዓለም ላይ። ስለዚህ የኔ ግምት ምንድን ነው? አሁንም ይሄ በኢራን በእስራኤልና በአሜሪካ መካከል የሚደረገው ጦርነት አግዝ ባይ እገላግል ባይ መዓት እወደድ ባይ አጎበድድ ባይ መዓት ስለሆነ አንዱ ገብቶ የሆነ ችግር ይፈጥራል። ከዛ በኋላ ወደ ሶስተኛ ዓለም ጦርነት ይገባል የሚል ግምት አለ በግሌ እና ይሄ ጦርነት ለወራት እንደ ኢራቅ እንደ አፍጋኒስታን እንደዛ የሚቀጥል አይመስለኝም። የኔ ትንተናና የኔ ግምገማ ነው ማለት ነው። ኤኒዌይስ አሁን እንደነ ቱርክ ግምገማ ምንድን ነው? ኢራን ከሳዑዲ የሚነሳ ከኳታር የሚነሳ ከባህር የሚነሳ እሳቱ ጀቱ ሚሳኤሉ ዝም ብላ ትደብደብ ነው። ዝም ብላ ትደብደብ። ለምን ራሷን ትኮላኮላለች ነው የቱርክ። ስለዚህ እንደዚህ ያለ እስስት ዲፕሎማሲ የትም የማያደርስ ከእወደድ ባይና ከአጎብዳድነት ያለፈ የተለየ ፋይዳ የሌለው አጉል መፍጨርጨር ብዬ ነው የሚይዘው የቱርክን ዲፕሎማሲ። ደግሞ ብዙ ጊዜ እንደዚህ አይነት አገሮች አየር ላይ ነው የሚቀሩት፣ ተንሳፈው ነው የሚቀሩት። እውነተኛ ወዳጅም የላቸውም። እውነተኛ ጠላት ግን በዚህም በዛም ያፈራሉ። ለምን እዛም ሄደው የአድርባይነት ሚና ስለሚጫወቱ በሁሉም እምነት ያለማግኘት መረጃ ያቀብላል። እንደ አውሮፓ ህብረት ውስጥ እኮ ቱርክ መረጃ አቀባባይ ነች ለራሽያ እና ለቻይና ተብላ ትጠረጠራለች። እንደገና ደግሞ በቻይናና በራሽያ ደግሞ እንዳትታምን ደግሞ
የራሽያንና የቻይናን ምስጢር አሳልፋ ለአውሮፓና ለአሜሪካ ትሰጣለች። እና ይሄ መንደር ባልቴት አይነት ብሽቅ ስራ ነው። ማይመስል ነገር ነው። ይሄ ሀሳብ ነው። ሲሞቻች ላይ አርግ ሼር አድርገው ወዳችኋለሁ። ፒስ